the luckiest man on the world ብላችሁ ሰርች ብትነኩ ይሄ ሰውዬ ነው ይመጣላችሁ። ማን ነው? ፍራኖስ ላክ። የስላክም ትክክለኛ ፎቶ ይህን ይመስላል። እንግዲህ ስለ ፍራኖስ ላክ ብዙ ተወርቷል፣ ሰምታችሁም ሊሆን ይችላል። ግን ስለዚህ ድንቅ ሰውዬ ላልሰማችሁ ፍራኖስ ላክ የሚኖረው ክሮሺያ ውስጥ ነው። ስራው ደግሞ አስተማሪ ነው። ታዲያም ስላክ የሆነ ቀን በቃ እንደ ኖርማል ሰው ዘና ብሎ ራቱን እያሰበ ዛሬ ምንድን ነው የምበላው እያለ ላጥ እያለ ባቡር ውስጥ ይገባል። ባቡሩ ግን እየሄደ ባለበት ሰዓት መታጠፊያ ላይ ሀዲዱን ይስታል። ሀዲዱን ስቶ ደግሞ ቀጥታ ህዝቡን ይዞ ሀይቅ ውስጥ ነው የገባው። ሀይቁ ደረቅ በረዶ የሰራ ሀይቅ ነበረ። ሰውም እዛ ውስጥ ሆነ መጫጫው ጀመረ። ዋይ ስላክ ግን እንደምን ብሎ ወጥቶ ዋኝቶ ጥግ ደረሰ። የሚገርም ተአምር ነው። ምክንያቱ ደግሞ እሱ ዘጋ ሲደርስ አካሉ ላይ ምንም አይነት ጉዳት አልደረሰበትም። እንደ ቀላል አድርጎ ነበር እዛ የደረሰው። እዛ ባቡር ውስጥ አብሮት የነበሩ ሰዎች ግን 17 የሚሆኑ ሰዎች ሰምተዋል። ይሄም የተፈጠረው በ1962 ነበር እንደ ፈረንጆች አቆጣጠር። ወደ ሁለተኛው ደግሞ እንሂድ። አሁን በዚህ ሰዓት ስላክ ምን ብሎ አሰበ መሰላችሁ? ባቡር ምንም ደህንነቱ የተረጋገጠ አይደለም፣ እንደውም መሄድ ያለብኝ በአይሮፕላን ነው ብሎ አሰበ። ትልቅ ስህተት። ምክንያቱ ደግሞ በአይሮፕላን እየሄደ ባለበት ሰዓት ከየት መጣ ሳይባል በሩ የአይሮፕላኑ ብርግድ ይላል። በሩ ሲገነጠል ደግሞ ስላክንና የአይሮፕላን አስተናጋጁን ገንጥሎ ያወጣቸዋል፣ ስቦ ማለት ነው አየሩ። ይህ ሲሆን ደግሞ 9 ኪሎ ሜትር ነው ከመሬት እሱ ከወጣበት ርቀቱ ማለት ነው። ይህ ማለት እናንተ ምንድን ነው የምታስቡት? አበቃ ስላክ ሞተ። ፓራሹት የለው። ከ9 ኪሎ ሜትር እንዴት ይተርፋል? እንደዛ የምትሉት ግን እሱ ተረፈ። እንዴት? የእህል ክምር ላይ እኛ ሀገር ልክ እንዴት ነው የሳር ይሄ የጤፍ ምናምን ተደርጎ የሚከመር አለ፣ እሱ ላይ አረፈ። አይ ነው ለማመን ይከብዳችኋል። እንዲህ ስላችሁ እንዲህ እዛ ላይ ቢተርፍም ከ9 ኪሎ ሜትር ወድቆ ምናምን ተረፈ። ማመን ከከበዳችሁ ይህን ታሪክ ጨረሳችሁ በኋላ ጉግል ላይ ሁሉ ነገር ዶክመንተሪ ተሰርቶለታል፣ ማየት ትችላላችሁ። እዛ ላይ አርፎ ተረፈ። ግን አብረው ተፈንቅለው የወጡት አስተናጋጆች የአይሮፕላኑ እነሱ አልተረፉ። እሱም ብቻ አይደለም ደግሞ ፕሌን ውስጥ የነበሩት እነሱም ሞቱ፣ ፕሌኑ ተከስክሶ ማለት ነው። አሁን ደግሞ ጊዜው ያልፈው በ1966 ነው እንደ ውጮች አቆጣጠር። በዚህ ሰዓት ስላክ ባቡር ጥሩ አይደለም፣ አይሮፕላንም ጥሩ አይደለም፣ ባስ እንደውም በባስ ነው የሚሄደው ብሎ አሰበ መስሎታል። ምክንያቱም የሆነ ቀን ወደ ሌላ ሀገር ለመሄድ ባስ ውስጥ ይገባል። ባሱ ግን የሆነ ድልድይ ላይ ሲደርስ ተንሸራቶ ድልድይ ውስጥ ይገባል። በዚህ ሰዓት ሲላክ ላይ ምን ተፈጠረ? ሞት በጭራሽ። ያው እንደተለመደው ላጥ ብሎ ምንም እንዳልተፈጠረ ነገር ዋኝቶ ወጣ። እዛ ባስ ላይ ግን ወደ 4 የሚሆኑ ሰዎች ሞቱ፣ ሰምጠው ማለት ነው። ሌሎችም የተረፈዋሉ እንደ ስላክ ግን 4 የሚሆኑ ሰዎች ሞቱ። ሞት እንደ ስላክ የሚፈልገው ሰው የለም። ስላክን ለመውሰድ ሞት ትግል ላይ ነው። ስላክ ግን በዚህ ሰዓት የሆነ ነገር አሰብ። እንደውም የህዝብ ትራንስፖርት አልጠቀም። ችግሩ የህዝብ ትራንስፖርት መጠቀሜ ነው። ባቡር፣ አይሮፕላን፣ ባስ ምናምን በህዝብ አልሄድም፣ በራሴ መኪና ነው ከዚህ በኋላ የምንቀሳቀሰው ብሎ አሰበ። ታዲያም በዚህ ሰዓት ሞት መስሎክ ነው እደፋለሁ አልፋታም ነበር ያለው። እናም የሆነ ቀን በ1970 እንደ ውጮች አቆጣጠር መኪናውን እየነዳ ሞተሩ መንደድ ጀመረ። ሲነድም ቆይ እስቲ ብሎ ከመኪናው ገና ውጥት እንዳለ መኪናው ቡም ፈነዳ። ልክ እንደ ቦምብ እንደሚፈነዳው ነው የፈነዳው መኪናው። በዚህ ሰዓት ስላክ ትንሽ ተጎዳ። አልሞተም አሁንም ግን ትንሽ ተጎዳ። ሞት አሁን ተስፋ አልቆረጠም በሱ። ይህን ሰውዬማ ይዤው ሳልሄድ አልፋታውም እያለ ነው። ታዲያም ነገሮች አልፈው አረሳስቶ በ1995 እንደ ውጮች አቆጣጠር ስላክ ወክ እያደረገ ነበር። ምክንያቱም በቃ መሮታል፣ ትራንስፖርት መጠቀም መሮታል፣ ከቦታ ቦታ መሄድ መሮታል። ለሱ ምንም ነገር በቃ ሴፍ አይደለም። በእግሩ ነው በቃ ከየትም የትም ላጥ እያለ መሄደው። ግን በእግረኛ መንገድ ሆኖ መንገድ ሳይስት ቀጥ ብሎ እየሄደ ከየት መጣ ሳይባል ባስ መጥቶ ድርግም። አሁን እዚህ ጋር ሁላችሁም ምንድን ነው የምታስቡት? ተገጨ፣ ሞተ። አልሞተም። አሁን ሞትም እንደዛው እሱ ላይ ግን ተስፋ አልቆረጥም ነበር። በሚቀጥለው ዓመት በ1996 ማለት ነው መኪና መንዳትም ይጀምራል። መኪና እየነዳም ተራራ እየወጣ ነበር። ይህን ተራራ በሚወጣበት ሰዓት ከፍታ ላይ ከፊት ለፊቱ በርሜል የጫነ መኪና ነበር። በርሜሉ ፍትት ይላል። ቀጥታም ወደ እሱ ይመጣል በርሜሉ። እሱም በርሜሉ ሊሸውድ እንዲህ ሲል ተራራ ላይ ነበርና የተራራ ላይ እንደዚህ ጋርድ አለ ማለት ያው መኪናችሁን ትንሽ የሚጠብቅ ብረቶች አለ። እሱን ድርግም አድርጎ ጥሶ መኪናው ተራራውን ዘለለው ወደ መሬት። ስላክ በዚህ ሰዓት ምን አደረገ? አየር ላይ ያለ መኪናው ዘለለ። ሲዘል ግን አሁንም እድለኛ ሆኖ ዛፍ ላይ ያርፋል። ትንሽ የጭረት ብቻ ተጭሮ እዛ ዛፍ ላይ ሆኖ ደግሞ መኪናው ከተራራው ሲወድቅ ቡም ብሎ ነው የጨሰው። እሱን እዛ ከላይ ሆኖ ያየዋል። እንዴት አይነት እድለኝነት ነው! እንዴት አይነት ትግል እንደሆነ ይገርማል። ምክንያቱም ሰው ልጅ ከእንደዚህ አይነት አደጎች የመትረፍ ቻንሱ በጣም ትንሽ ነው። በተለይ እዚህ ታሪክ ላይ ከደነቀኝ ነገር አንዱ ከአይሮፕላን መትረፉና እዚህ ጋር አሁን ዛፉ ላይ ተንጠልጥሎ መትረፉ የሚደንቅ ተአምር። ዓለማችን ላይ በዚህ ልክ ሰው ተርፎ አያውቅም። እንደዚህ አይነት እድለኛ ሰውም ኖሮ አያውቅም። እናም ይሄንን ነገር ሞት ሲያይ እኔ በአንተ ጊዜን አላጠፋም በቃኝ ነበር ያለው። ምክንያቱም ሞት ራሱ በሱ ተስፋ ቆረጠ። ኧረ የማይሞትም ብሎ ተወ። ታዲያም ጊዜያቶች አለፉ። አሁን 2003 መጣ እንደ ፈረንጆች አቆጣጠር። በዚህ ሰዓትም ስላክ ሎተሪ ይቆርጣል። $800,000
ዩሮ እንዲያሸንፍ ያደርገዋል። አስቡት ከ7 ተአምራዊ ይሄ ተአምር ነው አተራረፍ በኋላ 2003 ላይ እንደ ፈረንጆች አቆጣጠር ሎተሪ ወጣለት 800,000 ዩሮ። 800,000 ዩሮ ትንሽ ለመሰላችሁ እመኑ በጣም ብዙ ነው። በጣም እንደኛ ሀገር ብሩን ቫልዩ እንዳታረጉት ብዙ ነገር ይሰራል። የዛሬው እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ